ቀጣይ ደግሞ የመጨረሻው ደግሞ አፕሮች ደግሞ ምንድነው ቫልዩ አድድ አፕሮች ወይም ፕሮዳክት አፕሮች የሚባለው ነገር ደግሞ አለ። ሶስተኛው የጂዲፒ ሜጀር የምናደርግበት ወይ። ስለዚህ ጂዲፒ ካልኩሌትድ ባይ አዲንግ ቫልዩ አድድ ኢች ስቴጅ ኦፍ ፕሮዳክሽን እያንዳንዱ የሚገኘው ላይ ፕሮዳክሽን ላይ የተጨመረውን ቫልዩ ነው የምንጨምርበት ማለት ነው። ስለዚህ ለምሳሌ ይህንን በምናይበት ጊዜ አንድ ነገር አለ ሙሉ ቤቱ በሚሰራበት ጊዜ ስቴፕ ባይ ስቴፕ ነው የምንከተለው። ቫልዩ ምንድነው? ቫልዩ አድ የተደረገው ነገር ለምሳሌ አንድ እቃ ተመርቷል ይባል እና እዛ እቃ ላይ የሆነ ነገር በምንጨምርበት ጊዜ የሆነ አዲሽናል ነገር ፕሮዳክሽን በምንጨምርበት ጊዜ ቫልዩ አድ እያደረገ ስለሆነ ምን እናደርጋለን? እናስገባዋለን። ሌላ ከኮፊ አንጻር ነው። ከቡና አሁን ኢትዮጵያ ምን ተብሎ ይነገራል? ሮ ኮፊው ነው የሚላከው። በቃ ኮፊ ይታጠባል ወደ ውጭ ገበያ። ነገር ግን ቫልዩ አድ ብናደርግበት ለምሳሌ ሮስት ብናደርጉስ ብናሽጉስ ነስካፌ በሚሰሩባቸው ወይም ትልቅ እንትኖች ዓለም ላይ የሚገኙት የኮፊ ብራንዶች በሚሰሩባቸው እነ ስታርባክስ እነሱ ነገሮች በነዛ ነገሮች ስታንዳርድ ቢሰራስ ለምሳሌ ቡናውን ከተቆላ በኋላ ተፈጭቶ ከዛ ታሽጎ ቢላክ ምን ይሆናል? ቫልዩ አድ ነው። ስለዚህ ቡናው ላይ የተገዛበት ቫልዩ አድ የተደረገበት ነገር ላይ እንጨምራለን። እነዛን ነገር እየጨመረ ቫልዩ የተጨመረባቸው ነገሮች እየደመረ እንሄድና አግሪጌትድ ሆኖ ይመጣል ማለት ነው እሱን ነገሮች ነው። ስለዚህ አንደኛው ለምሳሌ ኤግዛምፕል አሁን ቫልዩ አድ ሲባል ፕራይስ ኦፍ አውትፑት አለ፣ ከዛ ማይነስ ኮስት ኦፍ ኢንተርሚዲየት ኢንፑት ነው። ማለትም ኮስት ኦፍ ኢንተርሚዲየት ጉድስ እያንዳንዱ ላይ በሽግግር ውስጥ የምናወጣቸው ወጪዎች አሉ ነው። ኤግዛምፕል ዳቦንን ነው። ስለዚህ አሁን አንደኛው ፋርመር ሴልስ ዌት ቱ ሚለር አንደኛው እሱ ነው። ሁለተኛው ደግሞ ሚለር ሴልስ ፍሎር ቱ ቤከር ምንድነው? ያው ገበሬዎች ምን ዌትን ለምን ይሰራሉ? ለሚለር። ሚለር ደግሞ ሴልስ ፍሎር ቱ ቤከር ማለትም ከገበሬዎች ይቀበሉና ፋብሪካዎች ወይም አንድ የሚያመርቱ ሰዎች ሊሆኑ ይችላሉ ምን ስንዴ ወይም በቆሎ ሊቀበሉና ወይ በቆሎ ወይም ስንዴ ማለት ይችላል ችግር የለውም። ከዛ እሱን ከተቀበሉ በኋላ ፋብሪካ ውስጥ ነው። ከዛ ፋብሪካው ደግሞ ለምን ለጋጋሪዎች ለዳቦ ጋጋሪዎች ወይም ለኬክ ጋጋሪዎች ደግሞ ይሰጧቸዋል። ስለዚህ እነሱ አሉ። ከዛ እንትኖች ኬክ ጋጋሪዎች ደግሞ ወይም ዳቦ ጋጋሪዎች ደግሞ ለማን ይሸጡልናል? ለእኛማ ኮንሱመሮች ወይም ኮንሱም የሚያደርጉ ሰዎች ደግሞ ምን ይላሉ? ይጨመሩባቸዋል። ስለዚህ እዚህ ጋር ካያችሁት ቫልዩ አድ የሚባለው ነገር ላይ እያንዳንዱ ነገር ላይ አለ። ፋርመርስ ኦፍ ሴልስ ዌት ቱ ሚለር። ስለዚህ ሚለሩ ደግሞ የጨመረበት ነገር አለ። እነሱ ነገሮች አድ እናደርጋለን። ከዛ ቤከር ሴልስ ቱ ብሬድ ቱ ኮንሱመር። እነዚህ ነገሮች አግሪጌት አድርገን ጂዲፒ ቶታል ቫልዩ አት ኦል ስቴጅስ የተጨመሩት እያንዳንዱ ላይ የተጨመሩት ነገር እዚህ ጋር ላውጣው ነገር የጨመሩት ነገሮች ቫልዩ የጨመረበት ነገር ላይ ተጨምሮ የምናገኘው ነገር ምን ተብሎ ይጠራል? ቫልዩ አድ አፕሮች ተብሎ ይጠራል ማለት ነው። yes ፋይናል ኖትስን በምናይበት ጊዜ all three methods expenditure income value added should arrive at the same GDP። ቀደም እንዳልኳችሁ መጨረሻቸው ምንድነው? ተመሳሳይ ጂዲፒ። የኢትዮጵያ ጂዲፒ ለምሳሌ ጠቅላላ ሀገራዊ ምርት የኢትዮጵያ ከኢንፍሌሽኑ በፊት ከምንድነው አዲሱ የገንዘብ መሻሻል ከመምጣቱ በፊት IMF 2024 ላይ ያወጣው ዳታ በሚያሳይበት የዛኔ ስንት ነበር? አይ ቲንክ 205 ቢሊዮን ዶላር ወደዛ ተጠቅቶ ነበር። ዘ ቢግ ፋይቭ የሚባለው የአፍሪካ ሀገራቶች ውስጥ ጆይን አድርጋ ነበር ኢትዮጵያ የዛኔ ማለት ነው። እና በዛ መሰረት በሚሰራበት ጊዜ ወይዘር ኤክስፔንዲቸር አፕሮች ብንጠቀም ወይም ኢንካም ከዛ ቫልዩ አድድ እነዚህ ነገሮችን ተጠቅመን የምናገኘው ተመሳሳይ ጂዲፒ ነው፣ የተቀራረበ ነው፣ ወደሱ ነገር ነው የሚሆነው ማለት ነው። ስለዚህ ስለዚህ ቫሪያብልስ ኔም አለ እዚች ጋር። አሁን ማክሮ ኢኮኖሚክ ቫሪያብልስ ኤንድ ዜር ቫሉስ ኢን ኢትዮጵያ የሚለው ነገሮችን እናያለን። ስለዚህ አሁን ጂዲፒ አት ከረንት ማርኬት የሚባለው ፕራይስ የሚባለው ነገር አለ። ይሄኛው ምንድነው? አብሪቬሽን ኖሚናል ጂዲፒ ተብሎ ይጠራል። ቫልዩ በድሮ ነው አይ ቲንክ የቆየ ስለሆነ 337 ቢሊዮን እነሱ ነገሮች እንደዛ አይነት ነገር ያሳያል። ከዛ ሪል ጂዲፒ ዶሜስቲክ ፕሮዳክት ኢን ብር የሚባል ሪል ጂዲፒ ይኸው ነው አብሪቬሽን እነሱ ነገሮች ለማሳየት ነው። ሪል ጂዲፒ ግሮዝ ሬት የሚባለው አለ። ኢን ፐርሰንቴጅ ነው የሚሰራው። ኢኮኖሚ ግሮዝ ሬት ተብሎ ይጠራል፣ እሱ አለ። ከዛ ውጭ ደግሞ አቬሬጅ ማርጂናል ኤክስቼንጅ ሬት የሚባለው አለ። ሬሽዮ ነው የኛው የምንሰራው። ከዛ ኮንሱመር ፕራይስ ኢንዴክስ ግሮዝ ሬት ደግሞ በፐርሰንቴጅ አለ። ጂዲፒ ዲፍሌተር አለ። አብሪቬሽናቸው በእነዚህ
ይታያሉ ማለት ነው። ሪፖርቱ ምንድነው? አኑዋል ሪፖርት ኦፍ 2019 ወይም 2020 ማለት በእኛ ስንቀይረው ማለት ስንት ዓመት ነው? 5 ዓመት ፑሽ ስናደርግ 2011 ወይም 2012 ላይ ይካተታል ማለት ነው። እሱን ለማሳየት ነው እንደ ኤግዛምፕል እዚህ ጋር የመጣው ያ። ስለዚህ በዋነኝነት እነዚህ ያሉ። ከዛ ሰርኩላር ፍሎ ኦፍ ኢንካም ኢን ዘ ጂዲፒ የሚለውን ነገር ደግሞ እናያለን እዚሁ። ይሄኛው ምንድነው? የአንደኛው እዚህ ጋር ሰርኩላሩን በምናይበት ጊዜው የአንደኛው ስፔንዲንግ ባይ ዋን ኤጀንት በአንዱ ኤጀንት የምንወጣው ነገር ለሌላኛው ምንድነው እንደ ኢንካም ሆኖ ይመጣል። ይሄን በምናይበት ጊዜ እኛ ወደ ሾፕ ሄደን ወደ ሾፒንጎች ሄደን ወይም ሱፐርማርኬት ሄደን የምንወጣው ገንዘብ ወይም የምንገዛቸው እቃዎች ለሱፐርማርኬቱ ዋናው እዛው ለሚያስተዳድሩት ምንድነው የነሱ የገቢ ምንጫቸው ነው። ስለዚህ ምንድነው ሰርኩሌት ያደርጋል እያንዳንዱ ውስጥ። ለምሳሌ ኮንሰምፕሽን ኤክስፔንዲቸር አሁን ኢንካም ሪሲቭድ አደረግን። ከዛ ኮንሰምፕሽን ኤክስፔንዲቸር አሁን ኢንካም አገኘን የተለያዩ አይዘር እኛም ነግደን ሊሆን ይችላል ወይም ስራ ሰርተን ሊሆን ይችላል። በእነዚያ ዌዎች ያገኘናቸውን ነገሮች ምን እናደርጋለን? ኮንሱም እናደርጋለን። ምክንያቱም ይዞት ኮንሰምፕሽን ልንኖር አንችልም። አይዘር ለቤዚክ ኒድስ ወይም ለተለያዩ ለግዠሪ ኒድስ የሚባሉ ሊሆን ይችላል፣ ለተለያዩ ነገሮች ኢምፔሪያል ኒድስ ለእነዚህ ነገሮች እናሟላ እንችላለን፣ ወይም ጉድስ የሚባሉት ነገሮች ማለት። ስለዚህ ከዛ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ አሁን ኮንሰምፕሽን ኤክስፔንዲቸር ደግሞ እንደገና ወዴት ይሄዳል? ወደ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ሊሆን ይችላል ይሄዳል ማለት ነው። ሰርክል ያደርጋል፣ ወደ ፋብሪካዎች ሊገባ ይችላል። እኛ ያገኘው ነው አሁን ኮካኮላ ለምሳሌ ሆን አገኘንና እንዴት እናስበው መሰላችሁ? ይሄን ያ ኮካኮላ እኛ ሰራን ወይም ነገድን እነሱ ሊሆን ይችላል። ከዛ ብር አገኘን። ከዛ ምን አደረግን? ኮካኮላ ገዛን። ስለዚህ ኮካኮላ ካምፓኒው ደግሞ ምን ያደርጓል? ያ የሚያገኘውን ገንዘብ ደግሞ ምን ያደርጋል? ፕሮዲውስ ያደርግበታል፣ ሌላ ፕሮዳክሽን ያስገባበታል ማለት ነው። እና በዋነኝነት ሰርኩላር ፍሎ ኦፍ ኢንካም ኢን ዘ ጂዲፒ የሚባለው ነገር ይሄኛው። ስለዚህ ዳይሬክት ሪሌሽንሺፕ አላቸው በምን ቶታል ኢንካም እና ቶታል ኤክስፔንዲቸር ማለት ነው። ሞር ኤክስፔንዲቸራችን እየጨመረ በመጣ ቁጥር ቶታል ኢንካማችን ምን ይሆናል? ዳይሬክት ሪሌትድ ናቸው ነው፣ ይጨምራል። ለምሳሌ እዚህ ጋር ኤክስፔንዲቸሩ እዚህ ጋር ሲጨምር በዚህ በኩል ፕሮዳክሽኑ እየጨመረ ይመጣል። ስለዚህ የአንድ ካምፓኒ ወይም የአንድ ፋብሪካ ፕሮዳክሽኑ እየጨመረ መጣ ማለት ደግሞ እዚህ ጋር እዛ ውስጥ የሚቀጠረው ሰውዬ ወይም የሚቀጠሩ ሰዎች አሉና እዛ ውስጥ የሚቀጠሩ ሰዎች ምን ይላሉ? ገቢያቸው እየጨመረ ይመጣል ማለት ነው። ስለዚህ ኢንካማቸው ምን አለ? ጨመረ። ስለዚህ ኤክስፔንዲቸራቸው ቶታል ኤክስፔንዲቸር እና ቶታል ኢንካሙ በጂዲፒ ያላቸው ነገር ምንድነው? ዳይሬክት ሪሌሽንሺፕ አላቸው ነው። ስለዚህ ጂዲፒ ሜጀርመንት ምንድነው? አዲንግ ኦል ኤክስፔንዲቸርስ ኢዝ ኢኩቫለንት ቱ አዲንግ ኦል ኢንካምስ። ይሄንን ነው የምናየው ማለት ነው። የሁሉንም ኢንካማቸውን ብንደምረው ሀገሪቷ ውስጥ ያሉትን የሰራተኞችን ወይም የተገኙት ኢንካሞችን ደምረ ነው ኤክስፔንዲቸር የተደረገባቸው ነገሮችን አድ በምናደርግበት ጊዜ ምን ይገኛል? ጂዲፒያችን ጋር ጂዲፒ የሚባለው ነገር ሜጀር ያደርግልናል። በዋነኝነት ሀሳቡ ይሄንን ነው። ይሄ ከዚህ የምንረዳው ያ። ስለዚህ ሰርኩላር ፍሎ ሞዴል የሚባሉ በጂዲፒ ውስጥ በምናይበት ጊዜ ኢፍ ፊርምስ ሴልስ ዋን ሞር ፎር፣ ስለዚህ አሁን ለምሳሌ ኢንክሪዚንግ ባይ ኤፊሽንሲ ከሆነ ፕራይሳቸው ኢንክሪዝ ያደርጋል። ከዛ ደግሞ ኢንክሪዝድ ባይ ወይም ፕሮዲውስድ ባይ ሃየሪንግ ሞር ሌበር ከሆነ ደግሞ ዌጅ ፕራይሳቸው ኢንክሪዝ ያደርጋሉ። ስለዚህ የኛው ምንድነው በምናይበት ጊዜ ቶታል እዚህ ጋር ቶታል ኢንካም እና ቶታል ኤክስፔንዲቸራቸው ኢንክሪዝ እያደረገ ያሉ ኢኳሊ ነው። ሀሳቡ ምንድነው? የትኛውም ትራንዛክሽን ላይ ነው ኤቭሪ ኢኮኖሚክ ትራንዛክሽን አፌክት ቦዝ ኢንካም ኤንድ ኤክስፔንዲቸር። ይሄኛው ለምን ሀሳብ ነው? ጂዲፒ ካልኩሌት በምናደርግበት ጊዜ ኢንካም እና ኤክስፔንዲቸር ኢኳሊ አብረው ይሄዳሉ የሚለውን ነገር ለማስረዳት የተደረገ ነው ማለት ነው። ስለዚህ ቀጣዩን እስኪ ዲቴል ኤግዛምፕሎችን እንይ። የኤክስፔንዲቸር አፕሮች ለምሳሌ እንደነገርኳችሁ ጂዲፒ የሚገኘው ኮንሰፕሽን ፕላስ ከዛ ኢንቨስትመንት አለ፣ ገቨርንመንት ኤክስፔንዲቸር፣ ኔት ኤክስፖርት አለ። ስለዚህ የኢትዮጵያን ዋን ይር የሚባለውን በምናይበት ጊዜ አሁን ሃውስሆልድ ስፔንድ ብር ለምሳሌ አሁን 500 ሚሊዮን ብር አለ። ከዛ ጉድስ ኤንድ ሰርቪስ ተጠቃሎ ነው የመጣው። ከዛ ቢዝነስ ኢንቨስትመንት ደግሞ 200 ሚሊዮን ብር አለ። ከዛ ለማሽነሪ እና ለኢኩዊፕመንትስ ነው የተጠቀሙት። ከዛ ዘ ስፔንድስ 300 ሚሊዮን ብር አለ ለምኖች ለሳላሪ ለሰራተኞች መንግስት ሰራተኞች እና ለሮድ ለመንገድ ማለት ነው የተከፈለው። ከዛ ኤክስፖርት ደግሞ ብር 100 ሚሊዮን ብር አለ፣ ኢምፖርት 150 ሚሊዮን ብር። ስለዚህ ኔት ኤክስፖርታችን ማይነስ 50 ነው ማለት ነው፣ ይቀንሰዋል ጂዲፒውን። እዚህ ጋር እንደምታዩት ኦልሬዲ ግልጽ ነው። ሃውስሆልድ ወይም ኮንሰምፕሽን የሚባለው ነገር ምንድን ነው? ይበልጣል 500 ሚሊዮን ብር ከአይዲያውም አንጻር ማለት ነው። ቅድምም እንደተነጋገር ነው ጂዲፒ ላይ በኤክስፔንዲቸር አፕሮች
በዋነኝነት ኮንሰፕሽን ትልቁን ሬት ይይዛል የሚለውን ነገር እሱን ለማስተዋል አለብን። ጂዲፒያቸውን እዚህ ጋር በምንመረምርበት ጊዜ አንደኛ 500 ሚሊዮን ብር አለ። ከዛ 200 ሚሊዮን 300 ማይነስ 50 950 ሚሊዮን ብር ይመጣል በኤክስፔንዲቸር አፕሮች ማለት ነው። ስለዚህ ኔት ኤክስፖርት የኢትዮጵያን ሪል ኬዝ ነው እዚህ ጋር ያየ ነው። ኔት ኤክስፖርቷ ኔጌቲቭ ነው በብዛት። እሺ በኤክስፔንዲቸር አፕሮች ይሄን ካየን ቀጣይ ደግሞ ወደ ኢንካም አፕሮች እንሄዳለን ማለት ነው። ስለዚህ ኢንካም አፕሮች አንደኛው ምንድነው ጂዲፒን ስንሰራ ዌጅስ አለ፣ ሬንት አለ፣ ኢንተረስት አለ፣ ፕሮፊት አለ፣ አይቢቲ አለ፣ ከዛ ደግሞ ዲፕሪሺዬሽን አለ። ስለዚህ ከዚህ አንጻር እንየው። አንደኛው ኢን ዘ ሴም ይር ተመሳሳይ አመት ላይ ነው በኤክስፔንዲቸር አፕሮች ላይ ያየ ነው ማለት ነው። ወርከርስ እርን 400 ሚሊዮን ብር በዊች አገኙ ሰራተኞች አንድ። ሁለተኛ ደግሞ ላንድ ኦነርስ ደግሞ አከራይተው 50 ሚሊዮን ብር አገኙ። ከዛ ሃውስሆልድ ደግሞ እንደገና 30 ሚሊዮን ደግሞ በኢንተረስት አገኙ። ከዛ ቢዝነስ ኦነርስ ደግሞ 120 ሚሊዮን ብር በፕሮፊት አገኙ። ከዛ ኢንዳይሬክት ቢዝነስ ታክስ የሚባል ደግሞ 200 ሚሊዮን ብር ወጥቷል። ከዛ ዲፕሪሺዬሽን ደግሞ 150 ሚሊዮን ብር አለ። ከዚህ እነዚህ በምንደምርባቸው ጊዜ 400 ሲደመር 50 ሲደመር 30 120 200 150 950 ሚሊዮን ብር ይመጣል። ጂዲፒው እኩል ማለትም በኢንካም አፕሮችም ከዛ ሁለተኛ ደግሞ በኤክስፔንዲቸር አፕሮች የሰራናቸው ምን ሆኑ ኢኳል መጣ ማለት ነው። በዋነኝነት እዚህ ጋር የምንረዳው ይሄን ነው። ዌጅስ፣ ሬንት፣ ኢንተረስት፣ ፕሮፊት፣ አይቢቲ፣ ዲፕሪሺዬሽን እነዚህ ነገሮችን አዳርገን ይሄንን የመጣልን። ላስት ዋን ቫልዩ አድድ የሚለውን ነገር ደግሞ በምናይበት ጊዜ ሴናሪዮ ለምሳሌ ብሬድ ፕሮዳክሽን የሚለውን ነገር እኔ ስለዚህ ቶታል ጂዲፒውን ይመጣል ተብሎ የሚታሰበው ምንድነው 100 ይሄኛው ላስት ካልኩሌሽኑ ነው። ፋርመር ሴልስ ዌት 2 ሚሊዮን አንድ ስለዚህ ለሴልስ ፕራይሱ ምንድነው 100 ሚሊዮን ብር እዚህ ጋር አለ። ሁለተኛ ደግሞ ሚለሩ ደግሞ ፍሎሩ ለምን ለቤከር ለጋጋሪ ዳቦ ጋጋሪ ለሱ ላከለት ስለዚህኛው 150 ሚሊዮን ብር አለ። ስለዚህ ኮስት ኦፍ ኢንፑት ምንድነው 100 ሚሊዮን ብር እዚች ጋር እንዳለ ነው። ከዛ ቤከር ሴልስ ብሬድስ ቱ ኮንሱመር ለነዛ ደግሞ ቤከሮቹ ደግሞ ለነሱ ሲልኩላቸው ስንት ሆነ 200 ሆነ ማለት ነው። ስለዚህ እዚህ ጋር በምናይበት ጊዜ ቫልዩ አድድ የተደረገው ነው የምንየው። አሁን እዚህ ጋር ሚለር ሴልስ ፍሎር ቱ ቤከር በ150 ሚሊዮን ብር ሴልስ ፕራይስ ካደረገ ኮስት ኦፍ ኢንፑት ደግሞ የተጠቀመው ይሄኛው የተጠቀመው አሁን ከፋርመሮቹ የገዛበት ዋጋ 100 ሚሊዮን ብር አውጥቷል ኦልሬዲ ያንዱ ፋብሪካው ማለት ነው። ስለዚህ የዛኛው 100 ሚሊዮን ብር ስላወጣ ምንድነው እንደ ኮስት ኦፍ ኢንፑት ይቆጠራል ማለት ነው። እዚህ ጋር በምናይበት ጊዜ 100 ሚሊዮን ብር አለ። ከዛ ቀጣይ ደግሞ ቤከር ሴልስ ብሬድስ ቱ ኮንሱመር ይሄኛው ደግሞ በ150 ሚሊዮን ብር ያወጣው ወጪ አለ ምን ሚለር እዚህ ቸንት ቤከሮቹ ማለት ነው ዳቦ ጋጋሪዎች ተደምረው ስለዚህ 150 ሚሊዮን ብሩ ለኮስት ይደረጋል ማለት ነው። ስለዚህ እንቀንሰዋለን። ይሄኛው ዜሮ ነው። ከ100 ሚሊዮን ላይ ዜሮ ሲቀንስ 100 ሚሊዮን ብር አለ። ከ150 ላይ 150 ሚሊዮን ብር አለ። ከ200 ሚሊዮን ብር ላይ ደግሞ 150 ሚሊዮን ብር እንቀንሳለን። ከዛ 50 ሚሊዮን ይመጣል ማለት ነው። ስለዚህ ሶስቱን ስንደምራቸው ምን ይመጣል? የቶታል ጂዲፒው 200 ሚሊዮን ብር ይመጣል። የምን ብቻ ቫልዩ አድድ በምን ጊዜ በፕሮዳክሽን ምንድነው ፕሮዳክሽኑ ብሬድ ፕሮዳክሽን ብሬድ ላይ ብቻ ነው ያየነው ማለት ነው። ቶታል ጂዲፒውን ሌሎች ነገሮችን አልጀመርንበትም ነው። ስለዚህ ቫልዩ አድድን ወይም ፕሮዳክት አፕሮች የሚባለው ነገር ስንሰራ ይሄን ነው። ሴልስ ፕራይሱ አለ። ሴልስ ፕራይሱን ያገኘነውን ቀጣይ ኮስት ኦፍ ኢንፑት የሚባለው ነገር እንጨምረዋለን። የአንዱ የሰጥንበት ዋጋ ለቀጣዩ ኮስት ኦፍ ኢንፑት ይሆናል። ከዛ የዛኛውን ደግሞ የሰጥንበት ዋጋ እንደገና ተመልሶ ለዛ ኮስት ኦፍ ኢንፑት ይሆናል ማለት ነው። ስለዚህ ፋይናል ሪማርኮቹ በምናይበት ጊዜ all three methods gives the same GDP እሱ ነገር አለ። they measure the same economic activity from different angles ከተለያዩ አንግሎች ነው የሚለካው። ለምሳሌ ኤክስፔንዲቸር መኒ ስፔንት ነው መኒ ነው በቃ ስንት ወጡ ይሄን ገዛ እንደዚህ አይነት ነገሮች ነው። በዋነኝነት ኢንካም ደግሞ መኒ አርነድ የተገኘውን ነገር ነው የሚለካው። ማለትም ቶታሊ ያገኙት እነዛ እዛው ሰርኩሌት የሚያደርጉ ቢዝነሶች ወይም ፊርሞች ወይም ኮንሱመሮች የነዛ ነገር የሚያገኛቸው ፋይናል ቤኔፊቶቻቸው ነው። መኒ ኤርንድ ነው በብዛት የምናየው። ኤክስፔንዲቸር ደግሞ ኤክስፔንድ ስለምናደርገው መኒ ስፔንት የሚለውን ነገር ነው የምናየው። ሶስተኛው ቫልዩ አድድ የሚባለው ደግሞ ዌልዝ ክሬትድ አት ኢች ፕሮዳክሽን ስቴጅ ነው። ዌልዝ የቱ ጋ ነው ኢች ፕሮዳክሽን ኦፍ ስቴጅ ላይ የቱ ጋ ነው የሚገኘው የሚለውን ነገር ነው የምናየው ነው።
በዋነኝነት ይሄን ነው። ኢንካም እንዳልኳችሁ ኢንተረስት አለ። ከዛ ውጪ ደግሞ ፕሮፊት አለ። ፕሮፊት ስንል ደግሞ እያተረፍ ነው፣ ሞር መኒ ነው እያስገባን ያለ ነው። ይሄኛው ኤክስፔንዲቸር ማውጣት የሚባሉት ነገሮችን ስለሚያካትት በዛ አንደርስታንድ ማድረግ አለብን። ቫልዩ ደግሞ ዌልዝ ክሬትድ አት ኢች ፕሮዳክሽን፣ ያንዳንዱ ፕሮዳክሽን ላይ የሚገኘውን ዌጅ እናወራለን ማለት ነው።